በጣም አመሰግናለሁ። ለእኔ ብለህ እኮ ብሌንን ስታሰቃይልኝ እንዴት ደስ እንዳለ በጣም ነው የወደድኩት። አመሰግንሃለሁ አለችው። እናቴ ጋር መሄድ አለብኝ። ወላጅ እናቴ በጣም ናፍቃኛለች። እማዬ እባክሽ ወላጅ እናቴን አገናኝ። ዛሬውኑ በህይወት ካለች ማግኘት እፈልጋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቻናል ቤተሰቦች ደህና ናቸው ወይ? እኔ ጋር ሁሉ መልካም፣ ሁሉ ሰላም። እንግዲህ አደራ ድራማ ክፍል 4ን ይዤላችሁ መጥቻለሁ። በባለፈው ክፍል ለማስታወስ ያህል ቃል ኪዳን ሻዩን መረዛ ለብሌን ልሰጣት እንደነበረ ነግሬያችሁ ነበር። ያንን ሻይ ብሌን ተጠጣ ይሆን ወይ? ብሌንስ ምን ይገጥማት ይሆን የሚለውን ይዤላችሁ እመጣለሁ ባልኩት መሰረት ዛሬ ይዤ መጥቻለሁ። እንግዲህ ብሌንም ስኳር ልታመጣ ኪችን እንደገባች ጎረቤታቸውም በብሌን በጣም አዝኖባት ብሌንን በጣም ሰርቧት ነበር የወጣው። ሻዩ እስኪፈላ ልብስ ቀይሬ ልምጣ ነበር ያለው። ልብስ ቀይሮ ሲመለስ በድንገት በሩ ገርበብ እንዳለ ነበርና ቀስ ብሎ ሊገባ ሲል ቃል ኪዳን የብሌንን ሻይ ስትመርዝ አየ። በጣም ደነገጠ። በሩን መለስ አድርጎ በሩ ላይ ቆመ። ካላላየችውም ነበር። እናም ይሄ ነገር ምንድን ነው? እውነት ይሄ ነገር ለኔ ነው ወይንስ ለብሌን ነው? እኔን ነው መግደል የፈለገችው ወይስ ብሌንን ነው? እያለ ግራ በተጋባ ስሜት ሆኖ ቁሞ እየተመለከታት ነበር። መርዛ ከጨረሰች በኋላ እየተደሰተች ሳለ በሩን ከፍቶ ገባ። ከዛም ተቀዳድሞ የብሌንን ወይም ደግሞ የተመረዘውን ሻይ ለማንሳት ሞከረ። ቃል ከለከለችው። አይ እሱ ያንተ አይደለም፣ እሱ ይሄ የብሌን ነው፣ ይሄ ደግሞ የኔ፣ ይሄኛው ደግሞ ያንተ ነው አለችው። እሱም እንዴ ልዩነት አለው እንዴ አላት። አይ እሱ እንኳ የለውም አለችው። እሱም አይኑ ስላየ በጣም ተደነጋግጦ ድንብርብሩ ወጥቶ ነበር። እናም ብሌንን የተናገራት እየጸጸተው ደግሞም ይሄንን ለምን ልትገላት እንደፈለገች ግራ በተጋባ ሆኖ ደግሞም ደግሞ ብሌንን እንዴት ማዳን እንደሚችል ከዚህ ከተመረዘ ሻይ እያሰበ ድብልቅልቅ ባለ ስሜት ውስጥ ሆኖ ቁጭ እንዳለ ብሌን መጣች። ሻዩን አንስታ ተቀዳድማ ነይ ቁጭ በይ ብሌንዬ፣ ይህ ያንቺ ሻይ ነው፣ ነይ ጠጪ አለቻት። እናም ከመቅጽበት ሀሳቡ ላይ የመጣለት ልጠጣው ስትል ሻዩን ከእጇ ላይ ነጠቃትና ከኛ ጋር እኩል መቀመጥ አለባት፣ እዛው ኪችኗ ገብታ ትርመጥመጥ አለ። እንግዲህ ቃልም ለስራዋ የፈለገችው ሰዓት ስለነበር አይ ለዛሬ ብቻ ተዋት ትጠጣ፣ ከዛሬ በኋላ እዛው ኪችኗ ትጠጣለች አለችው። ቢሆንም ዛሬም ቢሆን እዛው ሂዳ ትጠጣ፣ ቦታዋን ማወቅ አለባት አለ። ብሌንም ደንግጣ በጣም ተናዳ እሺ ሻዩን ስጠኝና ሂጅ እዛው ጠጣለሁ አለችው። ግራ ተጋባ። ምን ያደርግ? እዚህ ጋር ምንም አማራጭ አላገኝም። የተመረዘ ነው ለማለት አልቻለም፣ አልደፈረም። ያለው አማራጭ ሌላ ዘዴ መፍጠር ነበርና ያንን ሻይ አንስቶ ሳሎኑ ላይ ደፋው። ነይ ይህንን አጽጂ፣ ስራሽ ይሄ ነው፣ መዘንጋት የለብሽም፣ በፍጠኝ ሞሎ ያምጭና ቶሎ ቤቱን ወሉይ ብሎ ተቀመጠ። ቃል በጣም እየተናደደች ነው፣ ግን እንዳያቅባትም ፈልጋለች። ብሌን ደግሞ በእንባ እየታጀበች ያንን ቤት አጸዳች። ግን ልቧ በጣም ተሰብሯል። ሳያውቀኝ እንዴት ይህን ያህል ይፈርድብኛል? ደግሞስ ምን በድየው ነው እያለች እንግዲህ በውስጧ እየተብሰለሰለች ያንን ቤት እንደ ነገሩ አጽድታ ክፍሏ ሄዳ ማልቀስ ጀመረች። በዛ መካከልም ወይዘሮ ሰላም ከወደ ውጭ ገባች። እናም ከዛ በፊት ግን ቃል በጣም አመሰግናለሁ ለእኔ ብለህ ብሌንን ይህን ያህል ስላሰቃየልኝ፣ ለእኔ ስለተቆረቆርክ በጣም ነው ማመሰግንህ ብላ ጉንጩ ላይ ሳመችው። ቦታዋን እኮ ማወቅ አለባት ብዬ ነው አለ። በዚህ መካከል ወይዘሮ ሰላም መጣች። ምን ሆኖ ነው ይሄ ቤት? ብሌን የለችም
ለምንድነው እንደዚህ ቆሸው ቤቱ አለቻት። ቃልም ክፍሏ ገብታ ነዋ ክፍሏ ተቀምጣልሻለች አለቻት። ሰላምም እንግዲህ በጣም ተናዳ አላበዛችሁም እንዴች ልጅ ብላ ወደ ክፍሏ ሄደች። ብሌንም እንግዲህ ፍራሿ ላይ ቁጭ ብላ እያለቀሰች ነበርና ወይዘሮ ሰላም አዘነችላት። ልጄ ምን ሆነሽ ነው እንደዚህ ቁጭ ብለሽ የምታለቅሽው? እንደዚህ መጀመሪያ ግን አላበዛሽው ብላ ነበር የጮኸችባት። እሷም እትዬ በጣም ይቅርታ አለች ብሌን። እንግዲህ ወይዘሮ ሰላምም ልጅ ምን ሆነሻል? ለምንድን ነው የምታለቅሽው? እያለቀሽ እኮ ነው አለቻት። አይ ምንም አለች። እንዴት ምንም ትይኛለሽ? እንደዚህ እያለቀሽ ምንም ሳትሆኝ ነው እንደዚህ የምታለቅሽው አለቻት። ብሌንም አይ ደህና ነኝ አለች። ነይ እስኪ ልቀፍሽ ብላ ወይዘሮ ሰላም እንደ እናት ጥግት አርጋ አቀፈቻት። ከዛም ልጄን በህፃንነቷ ሳጫውታት የነበረውን ነይ ላጫውትሽ፣ ቃልዬን እንደዚህ ነበር ማጫውታት እያለች አጫወተቻት። ትዳር ፈቶ ልውሰድሽ አለኝ የሚለውን እያዜመች በእጇ አጫወተቻት። እቴሜቴ ሎሚ ሽታ እያለች ማለት ነው። ከዛም ብሌንም የበለጥ እናቷን እንድትናፍቅ አደረጋትና እትዬ እናቴ ናፈቀችኝ፣ ወላጅ እናቴ ናፈቀችኝ አለች። ማለት ስትላት እናቴ ጋር ደርሼ ልምጣ ብላ ጠየቀቻት። እሺ ትችያለሽ አለቻት። ከዛም እንግዲህ ብሌን ሩጣ ወደ እናቷ ሄደች። እናቷ አሳዳጊዋ ጋ ማለት ነው። ከዛም ሂድ ብላ እናቷ ከተቀመጠችበት አጠገብ ሄዳ ቁጭ አለች። የብሌን አሳዳጊም ልጅ ምን ሆነሻል ደግሞ ዛሬ ሰላምታም የለ አለቻት። እማ ወላጅ እናቴ ናፈቀችኝ አለች በእንባ እየታጀበች። ከማስበው በላይ ናፍቃኛለች። እናም በህይወት ካለች ለምን እንደተወችኝ መጠየቅ እፈልጋለሁ። በህይወት ከሌለች ደግሞ ቁርጡን አውቄው እኖራለሁ አለቻት። እንግዲህ የብሌን አሳዳጊም በጣም አዘነች። እኔ እኮ ምንም ያጎደልኩብሽ የለም ልጄ፣ አንድም ቀን እንደዚህ ትኛለሽ ብዬ አስቤ አላውቅም፣ ግን ለምን እንደዚህ አልሽኝ አለቻት። እማ ታውቂያለሽ እኔ በጣም ነው የምወድሽ፣ ግን ደግሞ ወላጅ እናቴ ናፈቀችኝ፣ ለዋሽሽ አልፈልግም፣ እባክሽን ወላጅ እናቴን ፈልጊልኝ አለቻት። እናቷም እንደው ከየት ላምጣት ልጄ፣ የት ነው የምፈልግልሽ አለቻት። አላውቅም ብቻ ግን ካለች በህይወት ዛሬውኑ ማግኘት እፈልጋለሁ አለቻት። እሷም እሺ አዲስ አበባ ውስጥ ካለች እፈልግልሻለሁ ብላ ቃል ገባችላት። ብሌንም ደስ አላት። እሺ በቃ እማዬ አሁን ወደ ስራዬ ልመለስ፣ ቶሎ እመለሳለሁ ብዬ ነው የወጣሁት አለች። ወደ ብሌን ወደ ቤቷም ተመለሰች። ወደ ቤት እንደተመለሰች በፍጥነት ወደ ስራዋ ነበር የገባችው። እናም ሳሎን እየወለወለች ሳለ አንድ ስልክ ተደወለላት። እናቷ ነበረች። ሄሎ እማዬ አለቻት። ልጄ እንኳን ደስ ያለሽ፣ እናትሽ በህይወት አለች አለቻት። ብሌንም እናቴ በህይወት አለች? እውነትሽን ነው እማዬ አለቻት። ያኔ ቃል ኪዳን በጣም ደንግጣ ከተቀመጠችበት ብድግ አለች። አዎ እናትሽ በህይወት አለች፣ ሰሞኑን ከአረብ ሀገር መታለች። እናም የተወለድሽበት አካባቢም ስታፈላልግሽ ነበር አሉ። አሁንም ደግሞ ወዳለሽበት ሰፈር አካባቢ ቤት ገዝታለች አሉ። እናም ነይ ቶሎና እናትሽን በኋላ አገናኝሻለሁ አለቻት። በጣም ደስ አላት ብሌን። ከምነግራቸው በላይ ደስታዋ ወደር አጣ። ያኔ ቃል እንግዲህ መግቢያ ገዳዳው ጨነቃት። ሩጣ ሂዳ መኝታ ክፍሏ ገብታ ልብሶቿ ወደ ቦርሳ መቆጠር ጀመረች። ከቆጣጠረች በኋላ ለአቶ በኃይሉ ደውላ ሰላም ሳሰማብኝ ቶሎ ልውጣ፣ ብሌን የወላጅ እናቷን በህይወት መኖርና ከአረብ ሀገር መምጣት እንዲሁም ደግሞ እዚህ አካባቢ እንደምትኖር መረጃው በእናቷ በኩል ደርሷታልና አሁን ከእናቷ ጋር የምትገናኝበት ሰዓት ነው። ስለዚህ
ስለዚህ ወይዘሮ ሰላም ከመጣች ትገለኛለች፣ የውሸት ልጇ እንደሆንኩ ካወቀች እባክህን ቶሎ ከዚህ ቤት ልውጣ አለችው። አቶ ባህሉም እባክሽ ተረጋጊ፣ አንቺ ብቻ ተረጋግተሽ ላለማስነቃት ሞክሪ፣ እኔ እዚህ የምሰራውን እሰራለሁ ብሎ እንዴት ተለመደው ምንድን ነው አለው። ታዛዡ ነበረ። ይሄ ሁሉ ያንተ ጥፋት ነው፣ የዛኔ ጨርሳት እንዳልኩህ ብሌንም ብጨርሳት ይሄ ሁሉ አይመጣ ነበር አለው። እኔ እኮ እንዴት እንደተረፈች አላውቅም እንጂ የሞተች መስሎኝ ነበር አለው። እባክህ የማትረባ አለው። አሁንም ሂድና የብሌንን አሳዳጊ ጨርሳት ብሎ ትዕዛዝ ሰጠው። እሱም እሺ ብሎታል። ለመጨረሻ ጊዜ ነው ይሄን እድል ብሎ እኔ ማስጠንቀቂያ የሰጠው። ብሌንም እንግዲህ እናቴ ከወላጅ እናቴ ጋር ልታገናኘኝ ስለሆነ መሄድ አለብኝ፣ ለእናትሽ እባክሽ ንገሪልኝ ሲመጡ ለትዬ፣ አለበለዚያ እኔ ደውዬ እነግራታለሁ አለቻት። አይ ስትመጣ ለራሷ ንገሪ አለቻት። የትም እንዳትወጣ ስልክም እንዳትደውል አንቺ ብቻ ብሌንን ጠብቂ ብሎ ስለ ኃላፊነት ስለሰጣት አቶ በኃይሉ ያንን ለመወጣት እየሞከረች ነበር። ግን ብሌን አይ መሄድ አለብኝ ብላ ስታስገድዳት አመመኝ፣ ወይኔ ራሴ፣ ወይኔ ወይኔ አለች። ከዛም ብሌንም ደንገጥ ብላ ውሃ መጣችላት። ውሃው እንድትጠጣ ካደረገች በኋላ ሐኪም ቤት ወይ እንሂድ እንደስትላት አይ ደህና ነኝ ሐኪም ቤት አልሄድም ስትላ እንግዳውስ እናቴ እየጠበቀች ስለሆነ ልሄድ ነው አለቻት። እንደዚህ እኩኝ ጥለሽ ልትሄጂ አለቻት። መሄድ አለብኝ እናቴ እኮ እየጠበቀች ነው ብላ ወታ ሄደች። እንግዲህ ወታ እየሄደች እንደሆነም ለአቶ በኃይሉ ደውላ ነግረዋለች። አቶ በኃይሉም ችግር የለም እኔ ስራዬን ጨርሻለሁ አላት። እሺ ብላ ቃልም ተደሰተች። ብሌንም እንግዲህ ወደ እናቷ በስልክ ያወራቻትን በአእምሯ እያቃጨለባት እየተደሰተች ወደ አሳዳጊዋ ቤት እየሄደች ነው። አሳዳጊዋ ደግሞ ያ የተረገመ ብሌንን አፍኖ ሊገላት የነበረው ሰው ገብቶ እንደተለመደው እንግዲህ ብሌንን እንዳደረገው እናቷንም አፍኗታል። እውነት በህይወት ትተርፍ ይሆን ወይንስ ብሌን ቶሎ ትደርስላት ይሆን? የሚፈጠረውን በቀጣይ የምናየው ይሆናል። ውድ አድማጭ ተመልካቾቼ እስካሁን ከኔ ጋር ስለነበራችሁ አመሰግናችኋለሁ። ሁሌም ደግሞ ስለምታበረታቱኝ ምስጋና ይገባችኋል። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አሁንም ከኔ ጋር እንድትሆኑ እንድታበረታቱኝ በፍቅር እጠይቃችኋለሁኝ። ውድ የወይኗ ሚዲያ ተከታታዮች እንግዲህ አደራ ድራማ ክፍል 5ን በሚቀጥለው ይዤላችሁ የምመጣ ይሆናል። እስከዛው ቸር ያቆየን።